ከስትራቴጂካዊቷ ጋሸና ከተማ ቀጥሎ ትልቅ ወታደራዊ ጠቀሜታ እንዳላት የሚነገርላት በሰሜን ወሎ ዞን የዋርላ ወረዳ ዋና መቀመጫ የሆነችው ኮን ከተማ ዛሬ ጥቅምት 24 2018 ዓ.ም ዳግም በፋኖ ቁጥጥር ስር መግባቷ ተሰምቷል። በቅርቡ ተመስርተው በምኒልክ ዕዝ ስር የተካተተው የደጋው መብረቅ ኮር ምስረታውን ካበሰረበት ዕለት ጀምሮ እያደረጋቸው ባለው ተጋድሎዎች 4 ኪሎ ላለው የጸረ አማራው ኃይል ከባባድ መርዶዎችን በአንጻሩ ደግሞ የወገን ኃይልን በድል ቆንጣን የሚያጨናንቁ ጀብዶችን በመፈጸም በድል ታጅበው ቀጥሏል። በተያያዘ መረጃ ወገል ጤና ከተማ ውስጥ በነበረ የጥላት ወታደራዊ ካምፕ ላይ በተፈጸመ የሰርጎ ገብ ጥቃት በርካታዎች ሙትና ቁስለኛ መደረጋቸው ታውቋል። በዛሬው ጥቃት በርካታ የጥላት ብልጽግና ቡድን ተላላኪ ወታደሮች ሙትና ቁስለኛ ተደርገዋል። በርካታ የጦር መሳሪያ በፋኖ ቁጥጥር ስር ገብቷል ተብሏል። መረጃውን በዝርዝር ይዘነዋል። 7ኛ ቀኑን ባስቆጠረው ልዩ ኦፕሬሽን በጥላት ብልጽግና ቡድን ወታደሮች ላይ ከፍተኛ ድልን ማግኘት ተችሏል ተባለም። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ መይሰው ካሳ 2ኛ ኮር የጥላትን ኃይል በልዩ ወታደራዊ ጥበብ ከአጸደ ማርያምና ከሻውራ ከተማ መሽጎ የነበረው 66ኛ ክፍለ ጦርና 62ኛ ክፍለ ጦርን ስቦ በአንድ የሞት ወረዳ ውስጥ በማስገባት አይቀጡ ቅጣት መቅጣት ከጀመረ 7ኛ ቀኑን አስቆጥሯል። ያለፈው 7 ቀናት በምን መልኩ አለፈም? መረጃውን በዝርዝር አጠናቅረን ይዘነዋል። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችሁ። የዛሬ ጥቅምት 24 2018 ዓ.ም የምሽት መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ እያልን ወደ መረጃዎቻችን እናልፋለን። አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃችን አለፍን። ወገል ጤና ከተማ ውስጥ በነበረ የጥላት ወታደራዊ ካምፕ ላይ በተፈጸመ የሰርጎ ገብ ጥቃት በርካታ ወታደሮች ሙትና ቁስለኛ መደረጋቸው ታወቀም። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ጽናት ክፍለ ጦር ዛሬ ጥቅምት 24 2018 ዓ.ም ወገል ጤና ከተማ ውስጥ በነበረ የጸረ አማራው ብልጽግና ቡድን ተላላኪ ወታደራዊ ካምፕ ድረስ ዘልቀው በመግባት በርካታ ወታደሮችን ሙትና ቁስለኛ ማድረጋቸውን በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ህዝብ ግንኙነት መምሪያ ለመረብ ሚዲያ በላከው መረጃ አስታውቋል። በዛሬው ጥቃት በርካታ የጥላት ብልጽግና ቡድን ተላላኪ ወታደሮች ሙትና ቁስለኛ መደረጋቸውን የታወቀው። ከዚህ በተጨማሪም በርካታ የጦር መሳሪያ በፋኖ ቁጥጥር ስር ውለዋል። በተያያዘ መረጃም ከጋሸና ከተማ ቀጥሎ ትልቅ ወታደራዊ ጠቀሜታ እንዳላት የሚነገርላት ኮን ከተማ በፋኖ ቁጥጥር ስር ገብታለችም። በሰሜን ወሎ ዞን የዋርላ ወረዳ ዋና ከተማ የሆነችው ኮን ከተማ አስተዳደር ዛሬ ጥቅምት 24 2018 ዓ.ም ዳግም በፋኖ ቁጥጥር ስር መግባቷን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ለመረብ ሚዲያ በላከው መረጃ አስታውቋል። በቅርቡ የደጋው መብረቅ ኮርን መስርተው በምኒልክ ዕዝ ስር ከተካተቱ ክፍለ ጦሮች መካከል የሚጠቀሱት ቀኛዝማች ተበጀ ወርቁ ክፍለ ጦርና አንሻ ሰይድ ክፍለ ጦር ዛሬ ጥቅምት 24 2018 ዓ.ም ከረፋድ ጀምሮ ባደረጉት ትንቅንቅ በጥላት ብልጽግና ቡድን ተላላኪ ኃይል ላይ ከባድ ጥቃት በመፈጸም ከጋሸና ቀጥሎ ትልቅ ወታደራዊ ጠቀሜታ እንዳላት የሚነገርላት ኮን ከተማን በቁጥጥራቸው ስር ማስገባታቸውን ዕዙ ለጣቢያችን በላከው መረጃ አስታውቋል። በቅርቡ ተመስርተው በምኒልክ ዕዝ ስር የተካተተው ኮሩ ምስረታውን ካበሰረበት ዕለት ጀምሮ እያደረጋቸው ባለው ተጋድሎዎች 4 ኪሎ ላለው የጸረ አማራው ኃይል ከባባድ መርዶዎችን በአንጻሩ ደግሞ የወገን ኃይልን በድል ቁንጣን የሚያጨናንቁ ጀብዶችን በመፈጸም በድል ታጅበው ቀጥሏል። በተያያዘ ዜና ዞብላምባ 5ኛ ሻለቃ የደጋው መብረቅ ኮር አሃዶች ጋር በመጣመር ምኒልክ ዕዝ ኮን ከተማን ዳግም በተቆጣጠረበት ተጋድሎ የበኩሏን አስተዋጽኦ በማድረግ ድል ማስመዝገቧ ተነገረም። ዛሬ ጥቅምት 24 2018 ዓ.ም ከሮቢት በመነሳት ጥናት በተደረገ ውጊያ ዞብላምባ 5ኛ ሻለቃ የአገዛዙን ዙፋን ጠባቂ ኃይልና ያረጋ ከበደን ሆዳደር ሚሊሻና አድማ ብተና ኃይል ከሮቢት ከተማ እስከ ኮን ወረዳ ላስጨራሽ ውጊያ እያደረገ ሲሆን በአሁኑ ሰዓት ዞብላምባ ክፍለ ጦር 5ኛ ሻለቃ ከደጋው መብረቅ አሃዶች ጋር በመሆን ኮን ከተማን ተቆጣጥራለች። ከዚህ ጋር ተያይዞም የጥላት ኃይል ሙትና ቁስለኛውን ሳያነሳ ወደ ጋሸና ከተማ ግሪያው ጭኝ በፈርጠጡም ተነግሯል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። 7ኛ ቀኑን ባስቆጠረው ልዩ ኦፕሬሽን በአገዛዙ ጥምር ኃይል ላይ ከፍተኛ ድልን ማግኘት ተችሏል ተባለም።
የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ መይሰው ካሳ ሁለተኛ ኮር የጥላት ኃይልን በልዩ ወታደራዊ ጥበብ ከአጸደ ማርያምና ሻውራ ከተማ መሽጎ የነበረው 66ኛና 62ኛ ክፍለ ጦርን ስቦ በአንድ የሞት ወረዳ በማስገባት አይቀጡ ቅጣት መቅጣት ከጀመረም 7ኛ ቀኑን አስቆጥሯል። አልሞት ባይ ተጋዳይ ከገባበት መውጣት ሲያቅተው ባለበት ቦታ ሆኖ ፎቶ እየተነሳ ጭራሽ አጸዳው ማረኩ በተንኳቸው እያለ በየሚዲያው መቀባጠሩ ግልጽ ነው። ሆኖም ግን እንዲህ ያለ የማፊያ ሚዲያ ስራ እየሰራ ባለበት ቅጽበት በተመሳሳይ ቀን የአድዋ ክፍለ ጦርና በኮሩ ተወርዋሪ የተውጣጣ የፋኖ ኃይል ነበልባል ሰራዊት ወደ አጸደ ማርያም የመሸገውን ጥምር ወንበዴ ስብስብ ሙትና ቁስለኛ አድርጎ ከከተማዋ ማስወጣት ሲችል፣ በሁለተኛ ደረጃ በአድዋ ክፍለ ጦር በተመሳሳይ ሰዓት ከበባ ውስጥ የገባው አረመኔው ቡድን ከባድ ኪሳራን አስተናግዶ ብሏል። ይህ በእንዲህ እንዳለ ከትላንት ጥቅምት 23 2018 ዓ.ም ከሰዓት ጀምሮ እስከ ዛሬ ረፋድ ድረስ ይህንኑ መግቢያና መውጫ ያጣው ያገዛዙ ጥምር አረመኔ ቡድን ወደ መጣበት ለመሸሽ ሌሊቱን ጨምሮ ጥረት ቢያደርግም ባይበገሬዎቹ አማራ ቁርጥ ቀን ልጆች ገብተሃል፣ ገጥመናል ንቅንቅ የለም በሚል አካባቢውን ጥርቅም አድርገው ዘግቶበት ዛሬም በእሳት መሃል እየተገረፈ ይገኛል። ሌሊቱን በሙሉ ሲኳትን አድሮ መውጫ በር ሲያመቻች ቢያድርም አነጋጉን በተከፈተበት መብረቃዊ ጥቃት ሙትና ቁስለኛ እየሆነ እየተዝረከረከ የያዘውን ተሽከርካሪ ኦራል አምቡላንስ ሁሉ ተመቶበት እየቀባጠረ እግሬው ጭኝ ወደ ሻውራ ከተማ ሊሸሽ ችሏል። ይህ ጸረ አማራ ቡድን ሸሽቶ ወደ መጣበት ሻውራ ከተማ እየገሰገሰ እንዳለ በተከፈተበት ተኩስ 18 ወታደሮች ሲገደሉ 24 ወታደሮች ደግሞ እንደቆሰሉበት ታውቋል። በተመሳሳይ 2 ኦራልና 1 አምቡላንስም ከጥቅም ውጭ መደረጋቸው ነው እዙ ያስታወቀው። ሌላኛውና ሁለተኛው ወደ ውጊያ ሁለቱ የካራማራና የአጣናዋሴ ክፍለ ጦር በምዕራብ ጎንደር መተማ ወረዳ መተማ ከተማ እየተደረገ ባለው ወደ ውጊያ ታላቅ ድል ተቀዳጅቷል ተብሏል። አራብስቶቹ መይሳው ካሳ ሁለተኛ ኮር ካራማራ ክፍለ ጦር አሳምነው ብርጌድና አጣናዋሴ ክፍለ ጦር ተካ ብርጌድ ጋር በመጣመር ጥቅምት 23 2018 ዓ.ም አመሻሹን ወደ ጥላት ምሽግ በመግባት ከባድ ጥቃት ሰንዝረውበታል። ውጊያው ከምሽቱ 12 ሰዓት ጀምሮ እስከ ዛሬ እኩለ ሌሊት ዘልቋል ነው የተባለው። በዚህ የሌሊት ኦፕሬሽን 12 ያገዛዙ ወታደሮች ሲገደሉ ከ21 በላይ የሚሆኑት ደግሞ ክፉኛ መቁሰላቸው ታውቋል። በሌላኛው መረጃችን የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ ጀግኖቹ ጊዮን ሻለቃ አባላት መራዊ ከተማ ላይ ባካሄዱት ድንገተኛ ኦፕሬሽን በጥላት ካምፕ ላይ ከባድ ውድመት ማድረስ ችለዋል። በዚህ ውጊያ 8 የአገዛዙ ወታደሮች ሲገደሉ ከ10 በላይ የሚሆኑት ደግሞ ክፉኛ መቁሰላቸውን የታወቀው። በሌላኛው ደግሞ ከመራዊ ከተማ በቆጋ በኩል ወደ ሐሙሴት ሲተለተል የነበረው የአገዛዙ ሰራዊት በብርጌዱ ተወርዋሪ አባላትና በአበረ ኢማም ሻለቃ አባላት በተደረገ ደፈጣ ገና ሳይተኮስ እግሬ አውጭኝ እንዲበተን ተደርጓል የተባለው። የተከበራችሁ አድማጭ ተመልካቾቻችን የዛሬ ጥቅምት 24 2018 ዓ.ም የምሽት መረጃዎቻችን እነዚህን ይመስሉ ነበር። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ። ተደርገው